ከወንድማችን ከዘማርያም ወይም ደግሞ ከወንድማችን ከመዝሙረ ያሬድ ጋር እኔ ቀጠሮ ላሲዝ እኔ ቤት አይደለም አይዞ ቴዲ ቤት ትገባለህ። ቴዲ ተጠየቀ። ምን ተብሎ እንደተጠየቀ ታውቃለህ? እንደው ካቀረብካቸው ከክርስትና ሰዎች መካከል ማን ይመቻል ብሎ ተጠየቀ። ቴዲ ምን እንዳለ ታውቃለህ? ዘማርያምና መዝሙረ ያሬድ ያላቸው ትህትና ክርስትና ማለት ያነዋል። የማረከኝ ንግግራቸው እነሱ ብቻ ናቸው፣ የዘላለምን ሕይወት የማይቀበል ማንም የለም አላቸው። ስለ ክርስቶስ ብሎ የተዋጡ ቅዱሳኖች በሙሉ በረከታቸውን ይቀበላሉ። ስለዚህ ቅዱሳኖች ለክርስቶስ ኢየሱስ ብለው የሚከፍሉትን ዋጋ ክርስቶስ ኢየሱስ ጨካኝ አምላክ ስላልሆነ መንግስተ ሰማያትን ምን አይላቸው አይነሳቸው ማለት ነው። ሁሉን ትቶ ስለዚህ እነዚህን ቅዱሳንን ሁሉ ነገሩን ትቶ ከእግዚአብሔር ጋር ህብረት ያደረጉ ቅዱሳንን ከልጅነት ጀምሮ ከእናቱ ማፀን ጀምሮ ጃንደረባ ሆኖ ለእግዚአብሔር የተለየን ቅዱሳንን ለነሱ የአክብሮት ስግደትም ይሁን የአክብሮትን ምስጋናን ብትሰጥ ምኑ ጋር ነው ክፋቱና ኃጢአቱ ይሆን? እንግዲህ እሱን ኤርሚያስን አማክረዋለሁ። ሲያስረግጠኝ ነበር። አሁን ጠይቀዋል። አብረን ረግጠናል፣ አብረን እንጠየቃለን። ረጋጭ ነበርን አብረን። እኔ ከመርገጥ ወጥቻለሁ። አሁን ረገጣ ቅዱሳን ላይ ረገጣ ያለውን ወጥቻለሁ። ከእንትን ለወጣህበት ዮኒ ከረገጣ ወጥተህ ንስሐ ለገባህበትና የኦርቶዶክስ ልጆችን ስተቴን አምኛለሁ፣ ጥላቻ ያስተማረኝ ኤርሚያስ ነው እና እነሱን ይመስሉ የተሳሳተ ትምህርት የሚያስተምሩ ናቸው ብላል ዮኒዬ። ይሄ መልካም ነገር ነው። አሁንም በጌታ ነህ፣ በጌታ እኛም በጌታ ነን። ሆነስሊ በጌታ ነህ ምናምን ሲባል የተለየ ይመስላል። እኛም ክርስቶስን ነው የምንከተለው፣ ጌታን ነው የምንከተለው። ሌላ ያስመስሉታል እንጂ አሁን ቃላት እኮ ነው። አንዳንዴ ቃላት ያከብዱታል። በቃ እኛ በጌታ ነን ይላል። ይሰነጥቁታል የራሳቸው ብቻ ሲሆን እኛ በምንድን ነን ካደ እነሱ በጌታ አስደበቀ፣ እኛም በጌታ ነን። እና ዮኒ ከዚህ በፊት እናትና ልጁ ትላል። እናትና ልጁ ስትል ሪፈር የሚያደርገው ምናልባት እናትና ልጅ ሁለቱም እኩል ናቸው የሚል ይሆናል። ገብቷል? አንዳንዴ ትርጉሙ እንደዚያ ሊሆን ይችላል። ይልቅስ እንደዛ ከምትል ለኦርቶዶክስ ፍቅር ለማሳየት የድንግል ማርያም ልጅ ትላል። የድንግል ማርያም ልጅ ሁሌም ነው። የድንግል ማርያም ልጅ ስትጀምር መሰለህ አሁን ከዛሬ ጀምሮ የድንግል ማርያም ልጅ ኢየሱስ ክርስቶስ የተባረከ ይሁን ትላል። የድንግል ማርያም ልጅ ኢየሱስ ክርስቶስ የተባረከ ደብሮኝ ያውቃል በደንብ። በቃ በዚህ ይሄ ብራንድ ይሆናል ከዛሬ ጀምሮ የዮኒ ብራንድ እንደ ድሮ እንደ ድንግል እናትና ልጁ የድንግል ማርያም ልጅ ኢየሱስ ክርስቶስ የተባረከ ይሁን እያልክ ትጀምርላቸዋል። እቺ ነገር ሊያስለቅሳቸው ነው። ይሄ ደምንባ ነው የሚያስለቅሳቸው። ትረሱኝ ድንግል ማርያምን ብቻ ጥራ። ከዛ አስወረጋ በቃ ሲያለቅሱ ነው የሚሉት። ይሄው የድንግል ማርያም ልጅ አለ ጀመረ እያሉ ሲያለቅሱ ነው የሚሉት። እና አስለቅስ ነው የምትል ይቺን አዲስ ብራንድ አድርጋት በቃ የስምንት ወር ወቀጣ በቃ በዚህ ይካካሳል። የድንግል ማርያም ልጅ ክብር ምስጋና ይግባው ማለት ኢየሱስ ክርስቶስ ብለህ እሱን ጠርተህ የድንግል ማርያም ልጅ ኢየሱስ ክርስቶስ ትላለህ። አየህ የድንግል ማርያም ልጅ ኢየሱስ ክርስቶስ ክብር ምስጋና በእኔማ ይበሳጫል። ኤርሚሻማ ይሄን ስትል ትረስሚ የሰካብኝ ነው ሰሞኑን ኤርሚያስ ደም ብዛቱ ስኳሩ ምናምን። በነገራችን ላይ ሁለት ቀን ብቻ ነው የተናገርኩት። እንደሱ 10 ዓመት አላወራው። የእኔ 2 ቀን 10 ዓመት የሰራውን ስራ አሽመድበጀዋለሁ። 2 ቀን ያልኳል 10 ዓመት አያስፈልግም። ይቺን ጨምርበት ቡና አድርጎ ያጠፋዋል። ለአንተ ያዘ የ2 ቀን ስራ አፈር ከድሜ ከተዋል። ገባ? የ2 ቀን እንደ ሌሎቹ አይደለም። የ2 ቀን ስራ። ሌላው ስራው ይጨመር የምትል ከሆነ እነ ዘማርያም ጋር ናግጠም በፈለግከው ርዕስ አንተ በምትፈልገው ርዕስ ላይ ከነ ዘማርያም ጋር ና፣ ከነ ዲያቆን ያሬድ ጋር ናና ተወያይ። ሙሉን የእናንተን ነገር ስለሚያውቁ መተንፈሳችንም። አሁን እኔ ዲኖሚኔሽን የለኝም።
ከማናችሁ ማለት ነው። እውነቱን ልንገርህ፣ እዚህ ጋር ሌላ ነው፣ እዛ ጋር ሌላ ነው፣ እዚህ ጋር ሌላ ነው። ሚሊዮን ቦታ ስለተከፋፈላችሁ ከእናንተ ጋር አይደለሁም። ከእናንተ ያተረፍኩት ስድብን ምንም ሌላ የጨመርኩት ነገር ይቺ የዮኒ ማኛን መንፈስ ትመልሳለች። እኔ አውቃታለሁ። ይቺ ንግግር የድንግል ማርያም ልጅ ክርስቶስ ኢየሱስ ክርስቶስ የተመሰገነ ይሆን ማለት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የተመሰገነ ይሆን ብለህ ገባ። ድንግልን ብቻ ስሟን ኖ አውሩት እኮ ቻሌንጅ ለማድረግ የፈለጋችሁ አሁን ተሙሻ ጥሪ አቅርቧል። የመካነ ኢየሱስ ሕፃናቶችን አታጠምቅም የሚል ካለ ሕፃናቶችን አታቆርብም የሚል ካለ መጥቶ ያውራኝ እያለ ነው። ስለኛ ይጸልያሉ ብሎ ያምናል። ሉተራውያን ቅዱሳኖች ስለኛ ይጸልያሉ ብሎ ያምናሉ። ይኸው ሉተራን ቅዱሳን ስለኛ ይጸልያሉ ብለው ያምናሉ። ኑ አይጸልዩም ካላችሁ ኑ ግቡ። ልዩነቱ ብዙ እንዳለ እኔ 8 ወር ትልቅ ኮርስ ነው፣ ቀላል አይደል። 8ን አልፍ ያለው በነገራችን ላይ ወደ ዓመት እየተጠጋው ነው። ጌታ ይባረክ። ገባ እና ኑና ብቻን መጮህ እንደ ቁራ ሳይሆን የምታስታውቀው ወንጌሌ ትክክለኛ ነው ካልክ ኤርሚያስ ወንድማችን ከወንድማችን ከዘማርያም ወይም ደግሞ ከወንድማችን ከመዝሙረ ያሬድ ጋር እኔ ቀጠሮ ላሲዝ እኔ ቤት አይደለም አይዞህ ቴዲ ቤት ትገባለህ። ቴዲ ተጠየቀ። ምን ተብሎ እንደተጠየቀ ታውቃለህ? እንደው ካቀረብካቸው ከክርስትና ሰዎች መካከል ማን ይመቻል ብሎ ተጠየቀ። ቴዲ ምን እንዳለ ታውቃለህ? ዘማርያምና መዝሙረ ያሬድ ያላቸው ትህትና ክርስትና ማለት ያነዋል። የማረከኝ ንግግራቸው እነሱ ብቻ ናቸው። አረ ሊናዬ እንዳታስጮይብኝ ደግሞ ለገንዘብ ነው እንዳይሉኝ፣ ለገንዘብ ብሎ ነው እንዳይሉኝ። አንበሳ አልወረደም አሳ ነው። አይዟችሁ እስካሁን አንበሳ አይዟችሁ አሳ ነው እንዴ። ቀቅለው ይበሉኛል፣ ለገንዘብ ነው ይሉኛል። አልሳደብም ማለቴ ኦርቶዶክስም አልሳደብም ማለቴ ቀቅለው ይበሉኛል። አልሳደብም። ተሳዳቢ ናችሁ እነ ኤርሚ ሙሉ ግን ዮኒ መሰለህ ወንጌል እኮ ፍቅር ነው አይደል? አንተ ኦርቶዶክስንም አክብረ ፕሮቴስታንት እምነትህንም ብታስቀጥል ሁሉንም አክብረ በሰውኛም እንደ ሃይማኖትን ተወላ ለሰውም ጥሩ ነው። ሆነስሊ በቃ ኦርቶዶክስም አንተን ያከብራል ይወዳል፣ ሃይማኖቱ ጋር ታደርስም። ጴንጤውንም ደግሞ የእሱን ሀሳብ ትገልጻለህ፣ የእሱን ሃይማኖት ትገልጽለታለህ። ከሁሉም ጋር ትጣላ ሃይማኖት ማለት ያባሉኝ እንጂ እኔ አሁን ከኦርቶዶክስ ጋር ጀለሶች የራሱ የደበራቸው የኢትዮጵያ የዘር ፖለቲካ አረጉት እኮ እኛና እነሱ። ጌታን ነው የምልህ። የእኔ ጓደኞች አሁን በጣም ይወዱኛል፣ ማንነቴን ያውቁታል። ስቲል ግን ቅሬታ የላቸው ማለት አይደለም። ለምንድን ነው የምትሳደበው? ፎር ዋት ሪዝን? አያቸው ያንን ነው በቃ አሁን የተውኩት። ይሄ ደግሞ እነሱን ያበሳጫል። የእነሱን ጉድ የተወሰነውን ስላወጣው ነው። 10 ዓመት ስታወጣ ያልደበረ ስለ ኦርቶዶክስ ብለ እኔ 2 ቀን ባልሞላ 2 ቀንን እቺን ስላሳየው እንዴት ትናደዳለህ? ለምሳሌ እቺን ሳሳየ ለምንድን ነው የምትናደደው? ቆይ አንዴ የ10 ዓመት አይደለም ጨዋታ። እቺን ብዙ ሳልጨምር እቺን ስላወጣው ለምን ትናደዳለህ? ይሄ እንግዲህ ቸርች ውስጥ ነው። አረ ዮኒ በምን ይሄ እኮ ቀላል ነው። አሁን እሱ የምታሳየው ቀላል ነው። 10 ዓመት አንተ ሚሊዮን ነገር አውርታለህ። ሴትና ሴት ወንድና ወንድ የሚጋባበት ቸርች አሜሪካ ነገር እኮ ብዙ አለ የሆነ ያሳይሃለሁ። ነፍ ነው ያለው። አንድ አይደለም ማውራልህ ነፍ። ተግባባን። ለምንድን ነው የምትናደደው? አንተ ቤት ስህተት ሲነገር ትክክለኛ የሆነው ነገር እሱ ነው አይደል እንዴ? ስህተት ሲኖር ስህተት ተሰርቷል ነው ተሳው ስህተቱን ነው ትክክል አይደለም። በክርስቶስ ማምነው የስህተት መንገድ የሚሄዱ እንዳሉ አትናገሩም። ገድል ላይ ተጥደለው የምትውለው 10 ዓመት ሙሉ ገድል ላይ 10 ዓመት ሌላ እውቀት የለ፣ ሌላ ትምህርት የለም። ስለዚህ አስቸጋሪው ነው። ያ ነገር ይቆም ነው። ይሄ ነገር ይጎረብጣል። በህልሜ ያሳይቶኝ የዛሬ 15 ቀን ነግሬያችሁ ዮኒ ማኛ በጩቤ ሲወጋኝ ትላንት መጥቶ በስልክ እኮ ይቅርታ ሲለኝ ነበር። ጌታ ኢየሱስ ምስክር ሲወጋኝ ብቻ እኮ ጌታ ሲያጠፋው አየሁ እኮ ነው ያለው። ጭራሽ ሲጠፋ ገና አንተ እንደምትጠፋ ሁሉ አሳይቶኛል። ዮኒ ሲጠፋ አሳይቶኛል።
እኔ በእርሳስ ነው እንዴ የተጻፍኩት? ለእኔ ጌታ የለም። እኔ አበበ ጉልላት አይደለሁም ጀለሴ። እኔ ማኛው ነኝ። መንግስት አላጠፋኝም እንኳን አንተ። እውነቴን ነው የምልህ። መንግስት እንኳን አንተ ተራው ምናምንቴ መንግስት አላጠፋኝም። እኔ እግዚአብሔር ደግሞ የሚያጠፋ አምላክ ሳይሆን ምን የሚያደርግ የሚገልጽ አምላክ ነው። የሚያሳይ በበረከት የሚጎበኝ አምላክ ነው። ጥላቻን እንጂ ጌታን ሰብከው አታውቅም። የሚያኖር አምላክ ነው። የሚያኖር እንጂ ስንቱን አጥፍተህ ጨረስከው። በዚህ አካሄድማ ጥሩ አይደለም። ያ ሌላስ ሌላ አለ የምትለው? ስለዚህ አሁንም አንተ ህልም የሚያሳይ የተመኘውን ነው። ህልም ምን መሰለ? በህልምን ያሳየ በራእይ አይደለም። ህልም እኔ የሆነ ሙቪ አይቼ አክሽን ሙቪ አይቼ ብተኛ ስደባደብ ነው ማድሮ አባቴ። እውነቱን ልንገር፣ ጥሩ ነገር መጽሐፍ ቅዱስ አንብቤ ብተኛ ስለ መጽሐፍ ቅዱስ ነው የሚያሳይ። የሆነ ነገር አድርጌ ብተኛ ህልምልም ልንገር፣ ስለዛ ነው። ስለሆነ ፍቅር ሲሰሩ ካየው ሳድር እሱን ነው የሚያሳይ። ስለዚህ ህልምና ራእይ ይለያያል። ራእይ ደግሞ መልካም ነገር ነው የሚያሳየው። የጌታ የሆኑትን በመጽሐፍ ቅዱስ የሚያሳየው ራእይ መልካም ነገርን እንጂ መጥፎን አያሳይ። ምክንያቱም ከመጥፎች ጋር ክርስቶስ አያብርም። እሱን ልንገርህ፣ አብሮም አያውቅም። ስለዚህ እንደዚህ አይነት መጥፎ አካሄድህን፣ መጥፎ ምኞትን አቁም። ስህተት መንገድ ነው። ስህተትህን አርም። ከአንተ መልካም ነገር አልተማርኩም እያልኩ ነው። ይህን ጠይቅልኛ ከጠየቅም ዮኒ በትልቁ አድርገኝ ልጠይቅ አንዴ። ከጠየቅም ይህን ጠይቅልኝ። ይህ መጽሐፍ የፕሮቴስታንት መጽሐፍ ነው፣ አዲሱ እሺ፣ የ2000 እና ኢየሱስ ክርስቶስን አእምሮ በሽተኛ ነው ይለዋል መጽሐፍ። አረ በጌታ በኢየሱስ እና ጠይቅልኝ። የት የኢትዮጵያው የታተመ ነው? የእነሱ መጽሐፍ ነው ኢትዮጵያ የታተመ። በጌታ በኢየሱስ በኢየሱስ እነዚህ ሰዎች እኮ አሁን አንድ የፕሮቴስታንት ትልቁ ችግር ምንድን ነው? ሄዶ እየሰለጠነ በሄደ ቁጥር ፕሮቴስታንት እያደገ በሄደ ቁጥር እዚህ አሜሪካን ያሉ ቸርቾች ምኑ ላይ ነው የሚለው? አሳየን እስቲ። እኔ በትልቁ ላድርግና አንድ ያሳየን። ቆኔ የኔን ላቆሞሽ እሱ ያሳየን። እሱና በትልቁ አድርገው ላውጣው መጽሐፍ። እሺ ማስረጃውን ያሳያል። አይዟቸው አይዟቸው። አይ ሰው በደንብ ተመራምሮ እንዲመጣ ነው። እና የ10 ምናምን ስራን በአንድ ዜሮ ከተዋለሁ። በተንኮል ላይ በሻጥር ላይ በተመሰረተ የምትሰራውን ስራ ዜሮ ከተዋለሁ። እርግጠኛ ሆኜ ነው የምናገረው። ለምን? እግዚአብሔር እርኩስ መንፈስን ይዋጋል፣ ዲያብሎስነትን ይዋጋል፣ ፍቅርን እንጂ ጸብን አይወድም ጌታ። ስለዚህ በምናየው ነገር ይሆናል። ይኸው ኖ የሚያሽቃብጥልኝ አልፈልግም አባቴ። ከስር የምጽፈው አይዞ፣ በአዲስ አካውንት አይዞ። ፎሎ እኮ እያረከኝ ነው አባ። ሄሎ ማም ይላል። ፎሎ እያረከኝ አታሽቃብጡ ማለት አይከብድም። እኔ ማን እንዲያሽቀብጥልኝ አስቤ አውቃለሁ። ጴንጤ ከዚህ ምን ታደርጋለህ? ጉድን ስም አዲስ የተጻፈው መጽሐፍ ላይ እስከዛ አንዴ ያንተ ስላለ አውጣው። ያንተ የኔን ይኸውማ፣ ኮፒ ሊንክ አድርጎ ይሄን አላይ የሚሆን ሰሞኑን ይሄ ስሙ ጠፋኝ። ይሄ ድሩስኪ በጴንጤዎች ላይ አሹፎ ሊከሱት ነው። አይ ምንም አያመጣም። በአትላንታ ሜጋ ቸርች በቸርች ላይ በእኛ ላይ ያላገጠ በነዩ ጩፋ ላይ ነው ያላገጠው። ብታይ ስማማ እንዴት ነው? በጣም ፈኒ ነው። ስማው What's up, everybody? It's your boy Nash, and welcome to Coolin TV, bro. This video is probably one of Drewski's funny. The word of God. You gonna get pregnant with the word of God. You gonna get pregnant with the word of God. You gonna get pregnant with the word of God.
ሰማው ምን ነው you going to pregnant with a word word of God ድሩስኪ የሚባል ኮሜዲያን ሜጋ ኮሜዲያን በደንብ አድርጎ ኤክስፖዝ ያደረገ ሰው ነው። ሙሉ ቪዲዮ አለ እኔ ጋር ሙሉ ቪዲዮ ማየት እንችላለን። በሙሉ ክፈተው። በጣም ፈኒ ነው። በጣም ፈኒ ነው። ክርስቲያን ዲዮር ያደረገው ክርስቲያን ስለሆንኩ ነው ብሎ ስለ አፍሪካኖች እየተናገረ ምናምን ሞትኩኝ በሳቅ ለአፍሪካ $4 million እና ብሩን ይዞ መጨረሻ ላይ ብሩን ይዞ ሶፋ ላይ ቁጭ ብሎ ምናምናምና ያ ገንዘቡን ቁጭ ያደረገው በእንትን ሁሉ እየወረደ እንደ ልክ እንደ ራፖርቱ ከላይ እንትን ላይ እየወረደ ምናምን እና በጣም ይገርም ነው። አብዷል የሚለውን ያው አግኝቼዋለሁ። እሺ ዮኒ ታሳየናለህ። እሱን ቆይ ልጁ እሱ ጽሁፉን ያሳየንና ኦኬ ይሄው ከፈለገ አግኝቶታል። እሺ ራስ አስምሬዋለሁ። ሁሉ መጀመሪያ እንትኑን አሳየውና ፔጅ እንትኑን መጽሐፍ ቅዱሱን አሳይ። ይሄው እኮ ከፊት ያለው አላችሁ አይደል? ሁላችሁም ሉቃስ ወንጌል ምዕራፍ ገጽ 1547 ላይ ያው መጨረሻ ላይ መተንተኛው ላይ ከነጥቅሱ አስቀምጦላችኋል። እሺ ማርቆስ ወንጌል 3:21 ላይ የተገለጠውን እሺ ይህንኑን ላንብብላችሁ። ማርቆስ ወንጌል 3:21 ላይ ማንበብ ይመለከታል ይላል። ማንበብ ትችላላችሁ። ወደ ኢየሱስ የመጡትን ዓላማው በማርቆስ ወንጌል 3:21 31 32 ላይ ሁኔታውን ነፃ 21 32 ላይ ተገልጿል። ይኸውም አብዷል በማለት ካለበት አስቸጋሪ ሁኔታ ነፃ እንደሆነ ፈልገው ሳይሆን አይቀርም። ወንድሞቹም ይህን በተመለከተ በጥንቷ ቤተክርስቲያን የነበረውን ምሁራን ለዩ ይላል። ኢየሱስን ነው አብዷል የሚለው ይሄ መጽሐፍ። ምን የሚል መጽሐፍ ነው? መጽሐፍ ቅዱሳቸው ኢየሱስ ስለመሆኑ እንዴት እናውቃለን? እዛ ላይ እንደዛ የሚለው ግባ ማርቆስ ወንጌል 3:21 ላይ ቆይ፣ በትልቁ አድርገህ አንድ ጊዜ ያው በትልቁ ነው። በትልቁ ነኝ እኔ ጋር እኮ ለምዶ በትንሹ ሆንኩት። በትልቁ ነው ያለው። እሺ አታየው? ማርቆስ ግባና ይኸው ወንድምዬው። እሺ ማርቆስን እኔ ገብቼ ሊው። እሺ ማርቆስ 3:21 ላይ 3:21 ነው ያልከኝ? 3:21 የኢየሱስ እናት ወንድሞቹ መጡ። እነሱም ይላል ምን ይላል? እነርሱም ወደ እርሱ ጠርቶ በምሳሌ አላቸው። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣንን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣን ራሱ ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያ ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትንም ስድብ ሁሉ ይሰርይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ይህን ስላደረገ ነው ዮኒዬ፣ ይህን ስላደረገ ነው አእምሮ በሽተኛ ነው አብዷል የሚሉት ኢየሱስን በጌታ በኢየሱስ ስም። ይሄ መጽሐፍ ይኸው እዚህ ጋር ምን ይላል? እርኩስ መንፈስ አለበት ይሉና ይላል። ይሄ መጽሐፍ ቅዱስ አዲሱ መደበኛ ትርጉም ይላል። ኦኬ እርኩስ መንፈስ አለበት ይሉ ነበርና ይላል። እናትና ወንድሞቹም ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎች በዙሪያቸው ተቀምጠው ነበሩና እነሆ እናት ወንድሞችም በውጭ ቆመው ይፈልገዋል አሉት። መልሶም እናቴ ማናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩትም ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔር ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም ነው፣ ወንድሜም ነው እህቴም ነው እናቴም ነው አለ ይላል። በነገራችን ላይ ይሄ ኢየሱስን አብዷል ይሉታል ሲፈቱት። ይሄ ሊቃውንት የፕሮቴስታንት ሊቃውንቶች የጻፉት መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ የፕሮቴስታንት መጽሐፍ ነው። ስለዚህ የእነሱ ሊቃውንቶች ይኸው በአግባቡ ሲያስቀምጠው አብዷል ብሎ ነው እንትን ብዬልሃለሁ። አብዷል በማለት ካለበት ነፃ እና አብዷል ይሉታል። በነገራችን ላይ ልደት ልኮልሃል እንዴ? ልደት ሲሉ አየሁ። አይ አላየሁትም። ይኸው አበባ እየሰጠ መሰለኝ ልኮልሃል መሰለኝ።
አዎ አይቼዋለሁ። ልደትዬ በጣም የምወደው ወንድሜ ነው። ዮኒ ወዳጆች ናችሁ። ከኔ ጋር ተጎራብጠን ነበር። ትንሽ ተላልታቸዋል። ልሰከዋል እንዴ? በስሱማ ግዴታ ነው። የኤርሚ አባል ከሆንክ ትልሳለህ። እንዴት ነው ዮኒ? ሰላም ነው? እንዴት ናቸው? ሰላም ብያለሁ። እንዴት ነህ? ዮኒ ብራዘር? ብዙ አይደለም ብዙ አይደለም ያለ ነው። ቀጥሉ። አንዳንድ ወንጌሎች እኮ እየነገረኝ መጽሐፉ ላይ ልደትዬ፣ እዚህ መጽሐፉ ላይ አዲሱ ትርጉም ላይ ኢየሱስን አብዷል የሚለው ምን እሱ ብቻ አይደለም እኮ ዮኒ። ይህንኛውን ቆይ መጀመሪያ ስለ መጽሐፉ እንንገረው። ይህ ማለት መጽሐፍ ቅዱሱ በኤንአይቪ የተዘጋጀው ምንድን ነው? መጽሐፍ ቅዱስ ከማጥኛ ጽሑፍ ጋር ነው ያዘጋጁላቸው። መጽሐፍ ቅዱሱ አለ ከላይ፣ ከታች ደግሞ እያንዳንዱን ጥቅስ ቨርስ ምናምን ነገር ደግሞ ኤክስፕሌን ያደረጉበት ደግሞ ፓርት አለ ታች። እዛ ፓርት ላይ እጅግ ዊርድ የሆኑ ነገሮች ተጽፈዋል። ክርስቶስ ኢየሱስ አብዷል የሚል ሀሳብ አለ። እሱ ብቻ አይደለም። ኢቨን እዚህ ትንቢተ ኢሳያስ 7:14 ላይ እንግዲህ ጌታን በድንግልና የወለደችው ድንግል ማርያም ናት አይደል? አዎ። እዛ ግን የኢሳያስ የቀድሞ ሚስቱ ልትሆን ትችላለች ብሎ ነው ሲተረጉሙት። ጌታን የምትወደው ማለት ነው። ያሳያል ከፈለግ ራሱ የማይመች ቦታ ይህንን ለምንድን ነው እናንተ የማታወጡት? እና እንዴ በጣም ብዙ ጊዜ ተወያይተንበታል። ምናልባት የዛን ቆይቷል። እኛ ይሄን ነገር ሀሳብ ካነሳን ያው እኛ ሞር እንደዚህ አናጮኸውም። በቃ ይሄ መጽሐፍ እንዲህ ነገር አለው ብለን ሌላ እንደዚህ ትኩረት ሰተን የምናወራባቸው ፓርቶች አሉ። እሱ ብቻ አይደለም። በስላሴ ትምህርት ራሱ ይሄ መጽሐፍ ስቷል። ለምሳሌ በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው የሚያምኑት። እዚህ መጽሐፍ ላይ አሳየው። አንደኛ ቆሮንቶስ 15:28 ላይ ያለውን ማብራሪያ እንግዲህ በስላሴ እንደምታውቀው አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብለን የምናምነው ትክክል። እዚህኛው ላይ ግን የማጥኛ ጽሑፉ ላይ ሲያስቀምጡ ምን ብለው መሰለ ያስቀመጡት? በስላሴ አካላት አብ የበላይ አስተዳዳሪ ነው ብሎ ነው። አብን የበላይ አስተዳዳሪ ይታይ እንግዲህ መጽሐፍ ቅዱስ ይኸው የእናንተ ነው ይነበብላችኋል። ቤተሰብ ገድል እያላችሁ ለምትጮሁት እንግዲህ መልስ አለ። እዚህም ቤተ ሰዓት አለ ነው ጨዋታ። እዚህም ቤተ ሰዓት አለ። የኢሳያስ ታሪክ ላይም በቀጥታም ቃላት የለወጡበት አለ። ለምሳሌ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መባንና ቁርባንን አልወደድክም፣ ነገር ግን ስጋን አዘጋጀህልኝ ነው የሚለው። በቀጥታ ለክርስቶስ የተነገረውን ትንቢት ስጋን አዘጋጀህልኝ የኦሪጂናል ቨርዥኑ እያንዳንዱ ቨርዥን ኦሪጂናሉ የሚናገረው ስጋን አዘጋጀህልኝ። ኢቭን ጳውሎስ ዕብራውያን 10 ላይ ስጋን አዘጋጀህልኝ ነው። እነሱ ግን ጆሮቼን ከፈትክልኝ ብለው ቀይረውታል። ቃል በቃል ያችላል ማለት ነው። ቃል በቃል እና እዚህ መጽሐፍ ላይ አሁን ተመስገን ያሳየ አዲሱ መደበኛ ትርጉም እያንዳንዱ ፕሮቴስታንት በዚህ ሰዓት ለሚጠቀመው በነገራችን ላይ አዲሱ መደበኛ ትርጉም ዮናታን እንኳን አብዛኛው ጊዜ ሲያስተምርበት ይህንን ይዞ ነው የሚያስተምረው። በዚህ ነው የሚያስተምራቸው። ግን ስለዚህ እስቲ የቅድሙን ጥቅስ አውጣልን። አንደኛ ቆሮንቶስ 15:28 የማጥኛ ጽሑፉን አሳያቸው ተሜ። አንደኛ ቆሮንቶስ 15:28 ከዛ ድምፅን ከፍ አድርገህ ታነበዋለህ ማለት ነው። ታሚ ዋሽታችኋል ካሉ ደግሞ ገልጠን ያሳየ። በዓል ጎንደር ስለሆንኩኝ ነው እንጂ በጣም በርካታ ነገሮችን አሳየህ ነግርህ ነበር። አንድ ቀን በቀጠሮ እናደርገውና ቁጭ ብለህ መማር ስላለብኝ ማወቁ ጥሩ ነው። ለእኔ ብቻ ሳይሆን ለብዙ ወንድምና እህቶች ይሄን ነገርን እነሱም ካሉ ይዘውት ይምጡና ተዋሸ የሚባል ካለ ይነግሩናል። ተሙሻ ሚውት ነህ? ትልቁ ነኝ። እሺ፣ ወልድ ራሱ ለእርሱ ይገዛል። ወልድ የአብ የሚገዛ በአስተዳደርም ረገድ ሲሆን አብ የሁሉ ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለመሆን ለእግዚአብሔር አብ ሁሉ ነገር መልሶ ያስረክበዋል ይላል። ስለዚህ አብ ለወልድ የበላይ አስተዳዳሪ ነው እያለ ያለው። እሺ ሶስቱም
የሥላሴ አካላት በሥላሴ አካላት የሚለውን አንበው። የሥላሴ አካላት በመለኮትና በክብር እኩል ናቸው። እዚህ ላይ የተጠቀሰው መገዛት ተግባር ወይም የስራ ድርሻ የሚመለከት ነው። የተጠቀሰውም መገዛት ተግባርን ወይም የስራ ድርሻ በሥላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው የሚለውን ዘለዋል። ከወልድ አይደል የጀመርኩት ከ15 ጀምሮ 28 ያለውን ወልድ ራሱ ይላል። ወልድ ራሱ ለእርሱ ይገዛል። ወልድ ለአብ የሚገዛ በአስተዳደር ረገድ ሲሆን ወልድ ለአብ የሚገዛው በአስተዳደር ረገድ ወልድ ይገዛል። ወልድ ለአብ ይገዛል ይላል። ያውም በአስተዳደር ፍጹም ሰው ፍጹም አምላክ የሚባለውን ነገር ያፈርሰዋል። የሥላሴ እኩልነቱን ያፈርሳል እንጂ በባህሪ አምላክነት እኩል መሆናቸውን ያፈርሳል። አብ ከወልድ ይበልጣል ነው። ስለዚህ እሱ ይገዛለታል ነው እያለ ያለው። አስተዳደር አብ ነው እያለ ያለው። አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩን ራስ ለሆነው ለእግዚአብሔር አብ ሁሉን ነገር መልሶ ያስረክበዋል ይላል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ድርሻ የሚመለከት ነው። ሥላሴ አካላት በመለኮትና በክብር እኩል ናቸው። እነዚህ ላይ የተጠቀሰው መገዛት ተግባር ወይም የስራ ድርሻ የሚመለከት ነው። እሱም 1131 ማንበብን ይመለከታል። በሥላሴ አካላት መካከል አብ አንብበው ያልኩ በሥላሴ አካላት ዘንድ ትልቁ ፖይንት ያለው እዚህ ጋር ነው። በጣም ሜንሽን ያደረገው አሁን ያረዘምኩት ላይ አሁን እንትን ያልኩበት ላይ በሥላሴ አካላት ዘንድ አንብበው እሱ ነው። እሺ መልካም። በሥላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድን የሚፈጽም ነው። ለምሳሌ በፍጥረት በደህንነት ጊዜ መንፈስ ቅዱስ ያዘው እዚህ ጋር ዮኒያውን ከላይ አንዴ ይገዛል ይላል፣ አንዴ ደግሞ ያስተካክለዋል። እኩላቸው መጀመሪያ አብን ከፍ ያደርግና ከዛ እኩላቸው ይላል። አሁን ደግሞ ምን ብሎ ይናገራል? በሥላሴ አካላት ዘንድ ይላል። የሥላሴ አካል አብ ወልድ መንፈስ ቅዱስ ናቸው አይደለ? አብ ወልድ መንፈስ ቅዱስ። እንደገና ደግሞ መለስ ሲልና በሥላሴ አካላት ዘንድ አብ ደግሞ የበላይ አስተዳዳሪ ነው። ወልድ የአብን ፍቃድ ፈጻሚ ነው። ያስተካክለ ያፈርሳል፣ ያስተካክለ ያፈርሳል። መጨረሻ ላይ ግን ይሄው እንዳየው አብ የበላይ አስተዳዳሪ ነው ይላል። አንብበው ድገመው አንዴ። በሥላሴ አካላት ዘንድ ይላል። በሥላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድ የሚፈጽም ነው። ለምሳሌ ያክል ይልና 11:3ን ማንበብ ይመለከታል ይላል። ይኸው ልደትዬ። ስለዚህ ይሄ መጽሐፍ በሥላሴ ትምህርት ላይ በታሪካዊ የሥላሴ ትምህርት ላይም ሆነ በቤተክርስቲያን ትምህርትም ሆነ በመጽሐፍ ቅዱስ ላይ አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። አብ የበላይ አስተዳዳሪ ነው ተብሎ የተጻፈበት ቦታ የለም። ይህ መጽሐፍ በባህሪ እኩል ናቸው ይልና እንደገና ዝቅ ይልና ደግሞ በአስተዳደር ረገድ ግን አብ ይበልጣል ይላል። እስቲል አሁን በአስተዳደር ረገድ አብ ወልድንና መንፈስ ቅዱስን እንደሚበልጣቸው አድርጎ በመለኮት መካከል ሰቦርዲኔሽን እንዳለ አድርጎ ነው የሚያስቀምጠው። ያ ግን በመሀል ምን ይል መሰል እንዳነበብኩት ሲነበብ አንደርስታንድ እንዳደረጉት በእንትናቸው ግን ምንም ልዩነት የላቸውም ብሎ ደግሞ በመለኮት ይልና ከላይ በአስተዳደር አብ እንደሚበልጥ ይናገርና ተመልሶ እንደዚህ ስንል ግን በመለኮት አንድ ናቸው ይላል። ልክ ልብህ ርፍ ሲል መለስ ሲልና ደግሞ ምን ይላል? በአስተዳደር ይልና ወይ በአድሚኒስትሬሽን ደግሞ ይላል። በአድሚኒስትሬሽን ደግሞ አብ የበላይ አስተዳዳሪ ነው ይላል። በመለኮት እኩል አድርጎ ሲመጣ መልሶ ደግሞ በአድሚኒስትሬሽን ወይንም በመግዛት ፍጥረትን በመግዛት
ተመልሶ ደግሞ አብ የበላይ አስተዳዳሪ እንደሆነ ይናገራል። ይህ መጽሐፍ አንድ ያስተካክላል፣ አንድ ያፈርሳል፣ አንድ ያስተካክላል፣ አንድ ያፈርሳል። የኛ ጥያቄ ኦኬ እዚህ ጋር ግን ምን አለ መሰለ እኩል ናቸው ብሎ ደምድሞታል 4 ነጥብ አድርጎ። ግን አሁን ለምሳሌ ወልድ ለአብ የጸለየበት ጊዜ አለ። ለምን ተውከኝ አምላኬ ሆይ ለምን ተውከኝ ብሎ ፈተና የበዛ ጊዜ በጣም አልቅሶ አንብቶ የጸለየበት ጊዜ አለ። ያ ፈተና ከሱ እንዲያልፍ የተማጸነው ጊዜ አለ። በዛ ላይ ብታየው ምን አይነት ነገር ሊያሳይ ይችላል መሰለ? የበላይ የመሰለ ሊመስለን ይችላል። ያንም ቢሆን ግን እኩል ናቸው ብሎ ደምድሞታል። ስጋዊ ነገር ባለበት ኤግዛክትሊ እዚህኛው ጋር ስጋዊ ነገር ባለበት ሊመስል የሚችለው ነገር አለ እንጂ አብና ወልድ እኩል ናቸው። በስጋ ህይወቱ ባለበት ጊዜ ግን ፍጹም ሰው ስለሆነ የሰውኛም አሁን የሚደክመው የሚጠማው የሚራበው የሚጸልየው የሰውኛ ስለሆነ ነው። ሲያድን ደግሞ አሁን ለምሳሌ አልዓዛርም ሲያድነው መለኮት ስለሆነ ተግባባ። ሲሰወር ኢየሱስ ክርስቶስ ሲሰወር መለኮት ስለሆነ ነው። መለኮት ሆነ የሚሰራቸው አለ። በሰውኛ ደግሞ የሚጸልይባቸው የሚራብበት የሚጠማበት ጊዜ እንዳለ ያንን ከአብ ነው የሚቀበለው ከአብ እንጂ አንዳችም ነገር ከኔ የማደርገው የለም ብሎ ኢየሱስ ክርስቶስ ራሱ ይናገራል። አንዳችም ከኔ የማደርገው የለም፣ የማደርገው በሙሉ የአብ ፈቃድ ነው እያለ ክርስቶስ ራሱ ይናገር ነበር፣ በሰው እያለ ማለት ነው። በሰውነቱማ ከአብ አይደለም ከመላእክትም ያንሳል ክርስቶስ። እሱ መጽሐፍ ቅዱስ ክሊር ሊያስቀመጠ ነው። እዚህኛው ፓርት ላይ ግን ስለ ሰውነቱ አይደለም የተናገረው፣ ስለ ስላሴ ነው ያወራው። ወይም ደግሞ ስለ ክርስቶሎጂ ሳይኖረ ካየ ሲጀምር ቃሉ እኛ የሚያከራክረን ፖይንት አውት እንድታደርጉ ሊፈልገው በስላሴ አካላት ዘንድ ሲል 3ቱን የስላሴ አካላት ነው የጠራው። ያ ማለት አብን፣ ወልድን፣ መንፈስ ቅዱስን እንጂ ነጥሎ ሰውነቱን አላነሳም። በሰውነቱ ሞቷል፣ ከአብ ያንሳል። አይደለም ከአብ ከመላእክትም ጭምር ያንሳል ይመስለኛል። አሁን እኔ እዚህ ጋር በተረዳሁት መሰረት የወልድን ስራ አውቀዋለሁ። ወልድን በህይወት እያለ ማለት የመንፈስ ቅዱስ እንዴት እናደርገዋለን? የመንፈስ ቅዱስ አሁን እዚህ ጋር የወልድን እንደዚህ አልከኝ አይደለ? እሺ መንፈስ ቅዱስስ በምንድን ነው በአስተዳደር ረገድ ከአብ የሚያንሰው? ሰው አሉን መንፈስ ቅዱስ። ስለ መንፈስ ቅዱስ እዚህ ጋር እኮ ያንሳል አላለም ተናግሯል እንጂ የስላሴ አካላት እነማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ ነው። ስለዚህ ስለ መንፈስ ቅዱስም ተናግሯል ማለት ነው። የስላሴ ቅዱስን አልተናገር፣ ስለ ኢየሱስ ክርስቶስ ነው። እዚህ ጋር ኢየሱስንም እኮ ሜንሽን አላረገም ቃል በቃል እዚህ ጋር እኮ በስላሴ አካላት ዘንድ አለና አብ የበላይ አስተዳዳሪ ነው አለ። ከዛ ወልድ እያለ ከዛ መንፈስ ቅዱስ እያለ ይቀጥላል ይላል እኮ መንፈስ ቅዱስም ቀጣይ ላይ። ኦኬ አይ እሱን አላየሁትም ካለ ይላል አንብብለት። መንፈስ ቅዱስ የሚለው ነው አብን ይላል፣ ወልድን ይላል፣ መንፈስ ቅዱስን ይላል። እሺ ወልድ ሰው ስለሆነ ነው እንበል። መንፈስ ቅዱስስ ስለመንፈስ ቅዱስ እሱ ጋር አልተናገረማ። ገብቷል? አንብብለት። መንፈስ ቅዱስ የሚለውን አንብብለት። ኢሳያስ ላይ መጥቼለት ነበረ መልሼ እዚህ ጋር አንብብለት። የመንፈስ ቅዱስ የእኔ ጥያቄ ወልድ ሰው ስለሆነ ነው ብለህ ማብራሪያ ከሰጠ መንፈስ ቅዱስስ? እሺ አዎ ከጻፉ እዛ ላይ ካለ የመንፈስ ቅዱስን ካሉ አዎ ችግር አለው ማለት ነው። ልደትዬ በስላሴ አካላት ከሚለው ነው ጀምረው ይጋጫል። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፈቃድን የሚፈጽም ነው። ለምሳሌ በፍጥረትና በድህነት ጊዜ መንፈስ ቅዱስን አልተናገረም። ወልድ እንደገና ላንብበው። በስላሴ አካላት መካከል አብ የበላይ አስተዳደር ነው። ወልድ የአብ ፍቃድን የሚፈጽም ነው። ለምሳሌ ፍጥረትን በድህነት ጊዜ መንፈስ ቅዱስ ደግሞ በአብ በወልድ እንዲገለጥ ነው ያለው። በአብ በወልድ እንዲገለጥ ነው ያለው። ቆይ ጨርሰው አንድ ሰዎች ድህነትን እንዲቀበሉና የእግዚአብሔርን ፍቃድ ቃል እንዲታዘዙ ለማድረግ ነው ይላል። ስለዚህ ስለ ወልድ ምን ያለው ነገር የለም። ይቅርታ ስለ መንፈስ ቅዱስ ምንም የኔ ፖይንት ምኑ መሰለህ? አሁን አንድ ስላሴ ሲባል እስኪ የሆነ ያን ጥያቄ ልጠይቅ። ስላሴ ስትል ማማንን እያልክ ነው? ወልድን መንፈስ ቅዱስን። ስላሴ ከተባለ ኢየሱስ ብቻ አይደለም፣ አብ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም። ስለዚህ አንድ ሰው በስላሴ አካላት ዘንድ ብሎ ከተነሳ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እያወራ ነው። ስለዚህ በስላሴ አካላት ዘንድ ብሎ ከጀመረ ስለ አብም ስለ ወልድ ነው። አሁን በስላሴ አካላት ዘንድ አብ የበላይ አስተዳዳሪ ነው ካለ አብ በዚህ መጽሐፍ መሰረት ማለት በዚህ መጽሐፍ ንግግር መሰረት አብ የወልድና የመንፈስ ቅዱስ የበላይ አስተዳዳሪ ነው እያለ ነው ማለት ነው። በስላሴ አካላት ብሎ ከጀመረ
ግን አይ ኢየሱስ በሰውነቱ ካለ ኢየሱስ ብሎ ከጀመረ ደግሞ ምን ይሆናል ማለት ነው? ስለ ኢየሱስ ብቻ ይሆናል ነገር። ስለዚህ ክላሪፊኬሽን ያስፈልገዋል እያልክ። ኤግዛክት ክላሪፊኬሽን ያስፈልገዋል። በጣም ቬግ የሆነ ሀሳብ ነው። ስላሴ ትምህርት ደግሞ እንደምታውቀው በጣም ሴንሲቲቭ ነው። ክሊር የሆነ ነገር ነው ማስቀመጥ ያለብን፣ ፖይንት ባይ ፖይንት ነጣጥለ ልታስቀምጥላቸው አይገባም። ኦኬ። ስለዚህ በደንብ ክላሪፋይ ሳያደርጉ ውዝግብ ያለበት ነገር ነው እዛ ጋር ያስቀምጡት። ይሄው መጽሐፍም እኮ ድንግልንም የኢሳያስ ሚስት ናት የሚልም አለ። ዛኛውን አሳይ። ቆይ ተመስገን አንዴ አንተ አውጣለት። እዚህኛው ጋር ደግሞ ያለው ችግር ምን መሰለ? እንደምታውቀው ትንቢተ ኢሳያስ 7:14 እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስሙንም አማኑኤል የተባለው ከድንግል ማርያም ውጪ አለ ሌላ የለም። እዛ ክፍል ላይ ግን ምን እንደተባለ ታየዋለህ። አውጣው ተመስገን። ልደት አንተ ጋር ኃይለኛ ውሻ አለ። ዘጋው ሚዩት አደረገው። ዘጋው ታምቶሪ ችግር የለም እታያለሁ። ይሁንዬ ታፕ ኮፒ ሊንክ እያደረጋችሁ ቤተሰብ ለምን እንደማልታይ አላውቅምሽ። ቆሜ ላንብበው፣ ለጌታ ክብር ላንብበው። ይሁንዬ ስለማይችል ካሜራውን። እሺ ይሄ 7:14 አይደለ? ድንግል የኢሳያስ የመጀመሪያ ሚስቱ ሸር ያሰቡን ከወልድ በኋላ የሞተች ይመስላል አለ። ድንግል የኢሳያስ የመጀመሪያ ሚስቱ ናት ይላል። ያው ዮኒ ሚዩት ነው። ተሙሻዬ ሙሉን አንብብልኝ አንዴ። ሙሉን ላንብብ። የምታነበው ምን መሰለ? የኢሳያስ 7:14 ማብራሪያውን ነው የምታነብለት ከመጀመሪያው ጀምሮ አይዲያው በደንብ እንዲይዘው ክሊር እንዲሆንለት። እሺ ስለዚህ እኔ ቪዲዮ ላብራና እንደዚህ ራሱን በትልቁ ያርግና ላንብብለት። ሐሳቡን አታምነኝም ይሆን? ኖ ሙሉን ሐሳብ እንድትነግረኝ ነው። እዚህ ጋር ሰውም እንዲያ ለእኔ ሳይሆን እዚህ ጋር ላሉ ወንድሞችና እህቶች አየ 1800 ሰው አለ። ይህ ህዝብ ማወቅ አለበት በሚለው ብራዘር ጎሄድ። ይኸው እሺ ምልክት የቁጥር 11ን ማብራሪያ ይመለከታል። 23:7 አንዴ ስክሪንሻት አድርጉ ልበላቸውና እኔም ስክሪንሻት ላድርገው። ወደዚህ ጠጋ አድርግልኝ፣ ወደ ቱ ዘ ራይት፣ ወደዛኛው ወደዛ። አዎ እና አንዴ ስክሪንሻት እናድርገው፣ ከዛ አንተ ታነበዋለህ ሳትቸገር። ተባረክ። ስክሪንሻት አድርጉ የኔዎቹ ሁላችሁ። ኦኬ አሁን አንተ በፈለግከው አድርጋ አንብበው፣ ስለተቸገርክብኝ ነው። አሁን አንብበው። ለካ ቁመት ረዥሙን ለካ ስቃይ ነው። ስንት ነህ ቁመት? ረዥም ነኝ እኮ 1.98 ምናምን 2 ሜትር። ተው አትሆንም። እውነት የእኛንም ወስደህ ነው ወይስ አልገባኝ። በጣም ረጅም ነው። ልደት ታውቀዋለህ? በጣም ረጅም ነው። እኔም ረጅም ነኝ። እኔን ራሱ በጣም ይበልጠኛል። ዋው አይመስልም? እንዲህ ሲታይ አይገርምም? አጭር ነው የሚመስለው ጌታ። ዋው ኦኬ እስቲ ቀጥል። ድንግል ኢሳያስ የመጀመሪያ ሚስቱ ሸር ያሰቡትን ከወለደች በኋላ የሞተች ይመስላል። ስለዚህ ሁለተኛ ሚስቱ ልትሆን የታጨች ልጃገረድ የሚያመለክት ሊሆን ይችላል ነው የሚለው። ስለዚህ ድንግል የምትለዋን እኮ ነው ድንግል ትወልዳለች የምትለዋን ያቺ ድንግል ማናት ለሚለው ነው ይሄ መልስ። የኢሳያስ ከሞተች ኮምፕሊትሊ የተሳሳተ ትምህርት። የመጀመሪያ ሚስቱ ከሞተች በኋላ ሁለተኛውን ያገባትን ነው ይላል። እሷ ናት ያለው ትምህርት ነው። ሁለተኛ ሚስቱ ናት። ይሄ ማለት 7:14 ላይ እነሆ ድንግልም ጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም አማኑኤል ወይም ኢየሱስ ትይዋለሽ የሚለውን እሱን ሐሳብን የኢሳያስ ሁለተኛ እጮኛው ናት ሚስቱ ናት የሚለው እና ኢየሱስ ከኢሳያስ ነው የተወለደው። ቁጥሩን በደንብ ነግሯቸዋል። 65 ላይ የነሱ የሚያምራሩበት ትምህርት ኢሳያስ 65 ላይ ነው። ቤተሰብ እኔ ራሱ በደንብ ነው የማዳምጠው። እንደዚህ አይነት ነገር በሲሪየስ ስለምወስደው አዳምጣለሁ። እነሱን ደግሞ ይጠየቃል። ይህንንም ጠይቅልን ከጠየቅ አይቀር ይሁን። እሺ ምን ልጠይቅ እኮ ይህን የሆኖቹን ቀላል ጠይቃለሁ እንዴ? መድረክ ላይ እኔ እነማንን እጠቆምልሃለሁ መሰለ? ዮናታን አክሊሉ ዝም ብለህ ፔጁን ስታየው ይሄ መጽሐፍ ቅዱስ ነው። ይሄ መጽሐፍ አለው። እዩ ጩፋ ሄዶ የትኛውን መድረክ ላይ ሲያገለግል ይሄ መጽሐፍ ነው ያለው።
ታምራት ታረቀኝ ይሄ መጽሐፍ ነው ይዞ የሚሄደው ሚዲያ ያላቸው ሰዎች ገባ። እነ በላይ ይሄንን ይዘው ነው የሚሄዱት። እነ ፓስተር ታሪኩ ይሄንን ይዘው ነው የሚሄዱት። ስለዚህ ይሄ መጽሐፍ ቅዱስ እውነት ከሆነ ይሄ ሁሉ በተለይ በስላሴ ጉዳይ ላይ ራሱ የበላይ ነው እያለ እየተናገረ ከሆነ ይከብዳል። ወንድምየው ዮኒ ሌላ ልጨምርልህ። አሁን ይሄ ኪንግ ጄምስ ቨርዥን ነው እና 66ቱ አንተም በሌላ ስልክ እጅ ላይ ማየት ትችላለህ። ቁጥር 6 ምን ይላል መሰለ? መስዋዕትንና መዝሙረ ዳዊት ምዕራፍ 40 ቁጥር 6 መስዋዕትንና ቁርባን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውን ስለ ኃጢአት የሚቀርበው መስዋዕት ምን አለ አላሻህም ይላል። ምን አረክልኝ? ስጋን አዘጋጀህልኝ ይላል እዚህ ጋር። ይሄ በቀጥታ ለክርስቶስ የተነገረ ትንቢት ነው። አሁን ተመስገንን አተልቀውና ከዚሁ ከአዲሱ መደበኛ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ ያለውን ደግሞ እስኪ አሳየው ታሜ፣ አንብበው። መዝሙረ ዳዊትን ምዕራፍ 40 ቁጥር 6 ከአዲሱ መደበኛ። ይህን ለብ ለብ እያደረጋችሁ ስንት ወንጌል መስራት ስትችሉ ተሳንፋችኋል ማለት ነው። ገጣ ይመቻል አይደል? ይሄ እንዴ በጣም ይሄ እኮ ይመቻል እንዴ። ሌላ ነገር ውስጥ ምን አስገባችሁ? እቺን መላክ ነው አሳይመንት ማንም መቶ አያወራማ። በዚች እኮ ሄድንባቸው ምናምን ብዙ ጊዜ ግን ያው መልስ አይሰጡም። እነሱ ሲገቡ ነው ማውራት እንጂ እነሱን ታስገባና ይሄን ትገልጻለህ። ገባ አስገብተን እነሱ እያስገቡ አይደል ሚውት እያደረጉ የሚያወሩ ታስገባዋል። ታስገባና ይሄን ትለቅበታል። አብራራ ትለዋል። አረ እሱ ብቻ ስንት ነገር አለ። ማርቲን ሉተርስ የተናገረው በጣም ዘግናኝ ነው። አስገብታችሁ ነው አሪፍ የሚለው አስገባ አገኘው። 40 ስንት ምዕራፍ 40 ከቁጥር 6 ላይ ቁጥር 6 መዝሙረ ዳዊት። ተመስገን ግን ጥቅስ ስታወጣ በጣም ትፈጥናለህ። አይገርም? ቶሎ በል እንጂ እስካሁን 5 ምዕራፍ አናነብም። ምስራቅዬ ነይ ግቢ እናቱ በስሜት እንዳይሆን አደራ እናትዬ። በእውቀትና በስሜት እንዳይሆን። በእውቀት ነው ምስራቅ አገኘው ተሜ ማግኘትም አግኝቼዋለሁ። አንድ ጊዜ ስክሪንሻት እንዲያደርገው ነው። ምስራቅ አንዴ ቆይ ልጠይቃት። ምስራቅ ሰላም ነሽ? በእውቀት ነው እንኳን አብሮ። ኦርቶዶክስ ነሽ ወይስ? እኔ ፕሮቴስታንት። መልካም እሺ፣ ያንብበውና ታውቂዋለሽ ይሄን የሚያነቡትን መጽሐፍ እናቱ? ተባረኪ። እሺ አንብበው። የመዝሙረ ዳዊት ምዕራፍ 40 ቁጥር 6 የነሱ መጽሐፍ ነው። አንብበው። እሺ ልጀት አንብበው። መስዋዕትንና ቁርባንን አልሻ መዝሙረኛው የእግዚአብሔር በበጉ ላይ ያስታወቃቸው የመስዋዕትንና መዝሙረ ስንት ነው እያነበብክ ያለው? ተመስገን ምዕራፍ 40 ቁጥር 46 አይደለም፣ ምዕራፍ 40 ቁጥር 6 እኮ እሱ ላይ አይደለሁኝ። እስቲ ቆይ ላሳይ አንድ ጊዜ ብሮ። ምዕራፍ 40 ቁጥር 6 አንተ ራሱ ሌላ ኤርሚያስ ሆነብኛል ዛሬ። አለቀቀ መሰለኝ የድሮ እንትን። ይሄ እኔ ነኝ። መስዋዕትንና ቁርባንን እሱኛውን አይደለም የምታነበው፣ ዋናው ቃሉ ላይ ሄደ። ዋናው መጽሐፍ ዋናው ቃሉ ላይ ነው እንዴ? እና ታዲያ እንዴ አንተ እያዳመጥከኝ እንጂ ዋናውን እኮ ነው እዚህ ጋር የቀየሩት። ሂድና ዋናው ላይ እሺ ስክሪፕት ታሳይ እንዳይዘጋበት። አሁን እኮ ዋናውን ቃል እኮ ነው እኮ የቀየሩት። እዚህ ጋር እኮ ላሳይ የፈለኩት እሱን እኮ ነው። ዋናውን ቃል በቃል ነው የቀየሩት። እዛው እኮ ነው ያለው ተሜ 66 ላይ እኔ መጽሐፍ ቅዱስ ላይ ነው የምታወራኝ። ዮኒ ይዛል ለሌላ ስልክ ባይብል አንተ? አዎ ይዣለሁ። አውጣልኝ። መዝሙረ ዳዊት ምዕራፍ 40 ቁጥር 6 ቆይ ያውጣ። እሱ ልዩነታቸውን ታያለህ በአንተና በሱ መካከል ያለው። ኦኬ ዮኒ ታነባለህ መጀመሪያ፣ ከዛ ተመስገን የሚያነበውን ትሰማለህ። ኦኬ እስከዛ ተሜ ተዘጋጅ አንተ።
አለው ተከታታይ ነው ናፍቀዋል። አንብበው እስኪ ቁጥር 40 ምዕራፍ 40 ቁጥር 6 ላይ ምን ይላል? መስዋዕትና ቁርባንን አልወደድክም፣ ስጋን አዘጋጀህልኝ፣ የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻም ይላል። ቴንኪው ተመስገን። አንተ ደግሞ አንብበው ዮኒ፣ ስማው ልዩነቱ የቱ ጋር እንደሆነ ታያለህ። ተመስገን አንብበው። መስዋዕትንና ቁርባንን አልፈለግህም፣ ጆሮቼም ግን ከፍተህ የሚያቃጥል መስዋዕትን የኃጢአትንም መስዋዕትን አልሻም ይላል። አየው ልዩነት። ያንተ ስጋን አዘጋጀልኝ ይላል፣ ጆሮቼን ከፈትክልኝ ይላል። ኦኬ ያ ልዩነት አለው። ስለዚህ ስጋ በሚለው ቦታ ላይ ጆሮ የሚል ቃል አስገብተዋል። ትክክል። ስጋን አዘጋጀልኝ የሚለውን ጆሮ አዘጋጀልኝ፣ የሚቃጠለውና ስለ ኃጢአት የሚቀርበው መስዋዕት አልሻም ነው የሚለው። ለምን እንደዚህ ማድረግ አስፈለገ? የእግዚአብሔርን ቃል በቃል እህታችን አለች ምስራቅ ትመልስልናለች። ምስራቅ እስቲ ስለዚህ መልሽ እናት። ምስራቅ አሁን ስላሉት እንኳን እሺ ሰምቻለሁ። እንኳን አደረሳችሁ ብያለሁ። እኔ ምን መሰለክ ዮኒ፣ አሁን እነሱ እንትና ለሚናገረው ንግግር እነሱ ቀየሩት ከሊ ቀየረው የሚለው ኢንቴንሽን ትተን በቅንነት ግን ስለ እግዚአብሔር ቃል ብንነጋገር አልፍ አይሆንም? ያ እንግዲህ እነ ኤርሚያስ ጋር ስትገቢ እንደምታየው በቅንነት እግዚአብሔር ቃልን ሲነጋገሩ አልሰማም። እንደምታየው ሚውት ያደርጉሻል፣ ያባሩሻል፣ አናወራም ነው የሚለው። በቅንነት እግዚአብሔር መነጋገር ሁላችንም እንድንበታለን። ስለዚህ አሁን እዚህ ጋር ምንድነው ያሉት? የተጻፈ ነገር አለ፣ ያንን ነገር እየጠየቁ ነው። እንደዚህ የተቀየረ ነገር አለ፣ የተቀየረው ነገርን የሚመልስ ካለ ብዬ ነው ያስገባዎች። እሱን በደንብ አድርገሽ ብታብራሪ ሚውት የሚያደርግሽ ሰው የለም። እስከምትፈልጊው በገባሽ መጠን ማብራራት ትችያለሽ እናቱ። ይህን ነው እያልኩ ያለሁት። ዮኒ አመሰግናለሁ እድሉን ስለሰጠኝ። እኔ ሁለት ነገር ነው የምናገረው ስለዚህ ቃል። አንደኛ የነሱ መረዳት ወይ ደግሞ እዚህ ጋር የምንረዳው መረዳት ከሊቀየረው የምንለውን ነገር ፈጽሞ ማቆም አለብን። ማንም ሊቀይር አይችልም። ለምንድን ነው ቃል በቃል እኮ አነበበልሽ እኮ ታችን ሀብትሽ አንዴ እኔ ላውራ ችግር የለም። ሀሳቧን ትጨርስና ከዛ ትመልሳላችሁ። አደራ ፕሊዝ አትረብሿል። ቀጥይ ምስራቅ። እሺ አመሰግናለሁ ዮኒዬ። ኔክስት ምንድነው? አንደኛ እነሱ ቀየሩ እነዛ ቀየሩ የሚባለውን እንትን ከአይምሯችን ማውጣት አለብን። ሁለተኛ ስለዚህ ቃል እኛ በቅንነት ብንወስደው የተሰማንን ያህል በተረዳነው መጠን ብንመላለስ መልካም ነው። ሁለት ነገር መናገር ፈልጋለሁ። እዛ ቃል ላይ አንተ አሁን ያስከው የእግዚአብሔር ቃል ላይ የተረዳኸው ነገር አለ። በሱ እውነት ሄደ ካተረፍክ በቂ ነው። ያ እዛ ጋር የተለወጠውና የተቀየረው የሚባለውን ነገር እነሱ ይወጡት። ሰው የዘራውን አይደል የሚያይደው። ስለዚህ ቀጥታ ለነሱ ተው። አንተ ግን በተረዳኸው መጠን ተመላለስ። ገባህ? አንቺ አሁን ምክር ላይ ነሽ። ቶታሊ አንደርስታንድ ዩ በምክር የምትሄጂው ይህንን ነገር እዚህ ያልሽውን አደራ ለእነ ኤርሚሻ በይልኝ። ኦርቶዶክስ በተረዳችው መጠን ገድሏን የሚሆን ድርሳናቷን የሚሆን ትምህርቷን ኦርቶዶክስ በተረዳችው ይማሩ። እናንተ ደግሞ ክርስቶስን ስበኩ ብለሽ እዚህ ያልሽውን ለእነ ኤርሚሻ ነገሪያቸው። አዳምጡሽ። እውነት ነው። ገባሽና እውነት ነው። እኔ ብዙ ጊዜ አንተ የምትናገራቸው የምትሰጣቸው ኮሜንት ኤቭሪቲንግ ትክክል ናቸው። እኔ ማለት ብዙ ጊዜ አንተ የምትላቸውን ነገሮች ሙሉ ለሙሉ ቀበላለሁ። እውነትን ይዘህ ነው የምትሄደው። ብዙ ጊዜ ከእውነት ጋር ነክ ጀስት የሰውን እውነት ስለምታወጣና የሰውን እውነት ስለምትናገር ብዙ ሰዎች ቻሌንጅ ይበዛል። ስለዚህ ሰው በተረዳው መጠን ይመላለስ፣ እኛ እውነቱን ይዘን እንመላለስ። እሱን እሰማሻለሁ። እኔ አሁን ይሄ ነገር እንቅፋት የለውም። መልካም ነገር ነው የተናገርሽው። ግን እነሱ እንዳልኩሽ ለአንድ ደቂቃ አያስተነፍሱሽም። ለደቂቃ እንደዚህ አይነት ምክር አይሰሙም። ስለዚህ ይህንን ነው እያልኩ ያለሁት እኔ። ንጹሕ ወንጌልን ይስበኩ። ወንጌል በጣም ያልተሰበከ ብዙ ያልተሄደበት ብዙ ነገር አለ ስለ ክርስቶስ። ያንን ግን ለማድረግ ፈቃደኛ ስላልሆኑ ነው እናቱ። እና ከዚህ ጋር በተገናኘ አይደለም እህታችን እያለች ያለችው ምንድን ነው? ሰው በተረዳው መንገዱ ይመን ነው። በተረዳው ከሆነ አደራ ይሄንን ለእነ ኤርሚሻ ነገር ይልኝ። ኦርቶዶክስን ተዉና እናንተ የራሳችሁን ስበኩ በይልኝ አደራ።
እድሉ ከሰጡሽ ይገባለሁ። አዎ አንዳንዴ ያስገቡኛል። ያው ለመናገር እንዳልከው ጊዜ ሰጡ፣ እድል አይሰጡ፣ የራሳቸውን ብቻ ነው የሚያራምዱት። ስለዚህ እኛ በቅንነት በዋህነት አጠገባችን ያለውን እግዚአብሔርን ቃል በቅንነት ይዘን መሄድ ብቻ ነው ያለብን። ተባረኪ። ሰው ግን ሰው የዘራውን ስለሚሄድ ያንኑ ያገኘዋል። አመሰግናለሁ ስላስገባኝ። ሆን ሁላችሁንም ወዳችኋለሁ። መልካም እናቱ ተባረኪ። ሰላምሽ ብዝት ይበልልኝ። በጣም ነው የማመሰግነው። እና እንዳልኳችሁ ቃሉን እየተቀየረ ያለበት ነገር አለ፣ የምናየው ነገር አለ። በተለይ በጣም እኔ እስከማውቀው ፐርሰናሊ እስከማውቀው ኤርሚያስ ከዘማርያም ጋር መነጋገር ፈቃደኛ አይደለም። እኔ እንዲያውም ይሄ ጥሩ አጋጣሚ ነው ብዬ ፈለገ ጋር ውጤት መጥቷል። ይሄ ጥሩ አጋጣሚ ስለሆነ ዘማርያምን ቶሎ ብለ ያዘው ብለው በፍጹም ይሻላለኝ፣ በፍጹም ሊቀበለኝ ፈቃደኛ ነው። ጌታ በሚያውቀው 6 ወር አለኝ። 6 ወርንም ተወያዩ። እኔ መማር ነው፣ ሁሉም መማር ነው የሚፈልገው። እውነትም መረዳት ነው የምንፈልገው። አዳይ ምንድን ነው ችግሩ? አንድ ሰው አውቃለሁ ካለ ከሌላው ጋር ተወያይቶ እኛ እውቀት ከእናንተ ብናገኝ ችግሩስ ምንድን ነው? አሁን ለኤርሚያስ ይሄንን ነው የምለው፣ ከክፋት አይደለም። ይሄን ጠይቀዋል። ከኤርሚያስ ጋር ዘማርያም እባካችሁ ቀረቡልኝ። ኤርሚያስ እኮ መልስ ሰጠ ዛሬ ስለሱ ይሆን ያልሰማ እምቢ አለ። አሸማኝ አለ። እኔ ከዲያቆኖች ጋር ትቻለሁ አለ። እኔ ከቄሶች ጋር ነው የማወራው። ምን አይችልም፣ የማይችለው እኔ ከቄሶች ጋር ነው እያለ ዲያቆኑን መጀመሪያ በደንብ ጨርስ። ይሄ ሩጫ ነው፣ ፍራቻ ነው። ኤኒዌይስ ዘማርያም እኮ አልኩ እኮ ዘማርያም እና ናቲ የሚባሉ ወንድሞች ያ ልጅ መጀመሪያ ዲቤት ያደረገው ልጅ የኦርቶዶክሱ ልጅ he was not prepared በደንብ ፕሪፔርድ አልነበረም። ማነው አትናቴዎስ ነው ምናምን የሚባለው ልጅ ተባብለው እኮ ነው የገቡት። ነገሩን የቀየረው ያ ነው።